የመካከለኛው ምስራቅ ውጥረት ተባብሶ በቀጠለበት ሁኔታ አሜሪካ የኢራንን መሪ የምመርጠው እኔ ነኝ፣ በኢራን ጉዳይ ፈላጭ ቆራጭ እኔ ነኝ ማለቷ ጦርነቱን ወደ ተባባሰ እልቂት ውስጥ እንዳይከተው ተሰግቷል። በሌላ በኩል ደግሞ ባለፉት ጥቂት ሰዓታት ውስጥ በኢራን ምድር የተፈጸመው ጥቃት ቀላል አይደለም። የአያቶላ አሊ ካሚኒ ሕይወት ማለፉን ተከትሎ ፕሬዝዳንት ዶናልድ ትራምፕ ለዓለም መገናኛ ብዙሃን የሰጡት መግለጫ ብዙዎችን እያስቆጣ ሌሎችን ደግሞ እያስገረመ ይገኛል። አሜሪካ በ72 ሰዓታት ውስጥ ብቻ 200 የኢራን ጦር ጣቢያዎችን ደምስሻለሁ እያለች ነው። በእርግጥ ዓለም ወደ ሶስተኛው የዓለም ጦርነት እየገፋች ነው። የካሚኒ ልጅ ቀጣዩ መሪ ይሆናሉ ወይስ ትራምፕ እንዳሉት ሌላ ሰው ይመረጣል? መረጃውን ይዘናል፣ አብራችሁን ቆዩ። ወደ መጀመሪያ መረጃችን ስናልፍ ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ኢራን አሁን ባለችበት የታሪክ መስቀለኛ መንገድ ላይ አሜሪካ እጇን ልታስገባ እንደምትችል ፍንጭ ሰጥተዋል። ትራምፕ እንደሚሉት ኢራን ቀጣይ መሪዋን ስትመርጥ አሜሪካና እስራኤል ሂደቱን ሊታዘቡ አልፎ ተርፎም ተሳትፎ ሊያደርጉ ይገባል። በተለይ ደግሞ አንድ ትልቅ ነጥብ አንስተዋል። የአያቶላ አሊ ካሚኒ ልጅ ወደ ስልጣን እንዲመጡ በፍጹም እንደማይፈልጉ በግልጽ ተናግረዋል። ይህ ለምን ሆነ? ትራምፕ የኢራን የዘር ግንድ አገዛዝ እንዲያበቃና አዲስ ምናልባትም ለምዕራባውያን የቀረበ አመራር እንዲመጣ ይፈልጋሉ ተብሎ ይገመታል። ይህ ደግሞ በቴህራን ጎዳናዎች ላይ አዲስ ቁጣን ቀስቅሷል። አሁንም ወደ ሌላ መረጃ ስናቀና የአሜሪካ ማዕከላዊ እዝ አስገራሚ መረጃን አውጥቷል። ዋና አዛዡ ብራድ ኩፐር እንደገለጹት ባለፉት 72 ሰዓታት ውስጥ አሜሪካ በኢራን ምድር ላይ ወደ 200 የሚጠጉ ወታደራዊ ኢላማዎችን መታለች ብለዋል። ይህ ቀላል ጥቃት አይደለም። የቴህራንን የድሮን ማምረቻዎች፣ የሚሳኤል ማከማቻዎችና የጦር ሰፈሮች አሜሪካ በከፍተኛ ደረጃ አዳክማለች። የኢራን ክንፍ ተሰብሯል ነው የሚሉት አዛዡ። እስራኤልም በበኩሏ ከኢራን የሚወነጨፉ ሚሳኤሎችን በማክሸፍ ላይ ብትሆንም በቴል አቪቭ ከተማ ውስጥ ግን የፍንዳታ ድምጾች ተሰምተዋል። ሮይተርስ እንደዘገበው ከሆነ ህዝቡም በከፍተኛ ስጋት ውስጥ ይገኛል ነው የተባለው። አሁንም ወደ ሌላ መረጃችን ስናልፍ ደግሞ በመካከለኛው ምስራቅ ትልቁ የአሜሪካ ጦር ሰፈር የሚገኝባት ኳታር አል ኡዴይድ በሚባለው የአየር ጣቢያ ላይ የተሰነዘረ የድሮን ጥቃት ማክሸፏን አስታውቃለች። ይህ ጥቃት የኢራን የቀጥታ የበቀል እርምጃ እንደሆነ ይገመታል። ኢራን ከፍተኛ መሪዎች ተገድለዋል በሚል በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ የሞት ሽረት ትግል እያደረገች ነው። ኳታር ለጊዜው ጥቃቱን ብታከሽፍም በቀጣይ ግን ሰፈሩ ለከፍተኛ አደጋ ተጋላጭ መሆኑም እየተነገረ ይገኛል። በሌላ በኩል ደግሞ ጦርነቱ በመካከለኛው ምስራቅ ብቻ የተገደበ አይደለም። ጦርነቱ ወደ አውሮፓም ዘልቋል። የብሪታንያ ፖሊስ ለኢራን ሲሰልሉ ነበር ያለቻቸውን 4 ግለሰቦች በቁጥጥር ስር አውላለች። እነዚህ በለንደን የሚኖሩ አይሁዳውያኖች የተለያዩ ተቋማትን ሲከታተሉ ነበር ተብሏል። ከታሰሩት መካከልም አንዱ ኢራናዊ ሲሆን 3ቱ ደግሞ የብሪታንያ ዜግነት ያላቸው ኢራናውያን ናቸው። የለንደን የጸረ ሽብርተኝነት ፖሊስ ኃላፊ ኮማንደር ሄለን ፍላንጋን እንደገለጹት ምርመራው አሁንም ቀጥሏል። የዩኬ ጠቅላይ ሚኒስትር ሰር ኬር ስታርመር የኢራንን ድርጊት አውግዘው ሀገራቸው ከአጋሮቿ ጎን እንደምትቆምም አረጋግጠዋል። በቀጣይ መካከለኛው ምስራቅ ከምንጊዜውም በላይ በከፍተኛ የጦርነት አፋፍ ላይ ትገኛለች። አሜሪካና እስራኤል በጀመሩት ጥቃት ይቀጥሉ ይሆን ወይስ ኢራን ያልታሰበ አጸፋ ትሰጣለች? እናንተስ ምን ትላላችሁ? ዶናልድ ትራምፕ በኢራን መሪ ምርጫ ላይ ጣልቃ መግባታቸው ትክክል ነው ወይስ ይህ ሁኔታ ወደ ዓለም አቀፍ ቀውስ ያመራል? አስተያየታችሁን ኮመንት ላይ አጋሩን። መረጃውን ያደረስኳችሁ የአምላክ ስራ ነበርኩ። መልካም ጊዜ ይሁንላችሁ።